ከቅርስና ታሪክ ጥበቃ አንፃር ስናይ የመጀመሪያው ትልቁ ታሪካችንና ቅርሳችን አድዋ ነው። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ያንን የሚያክል ዓለምን የሚያስደምም ለሀገር ክብር ትልቅ አስተዋጽኦ የሚያደርግ ታሪክ በገዛ እጃችን አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ከፍተኛ ዝቅጠት ያየንበት ነበር። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበር። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ። ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን እየተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለ። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ የቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ስለዚህ ከዛም አንፃር ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተጨባጭ ግን ስራዎች አሉንና እኛ ሀገራችን መገንባት አለባት። ኢትዮጵያውያን እጣ ፈንታ በጋራ ነው። ከበለጸግን ሁሉ የሚጠቀምበት ከቆረቆዝን ሁሉ የሚዋረድበት ነው ብለን አምነን ነው እየሰራን ያለነው።